ፊልሙ የሚጀምረው በጨለማ አውራ ጎዳና ውስጥ እብድ የሚመስልና የተጨነቀ ሰው እያሳየን ሲሆን የሆነ ነገር ከጭንቅላቱ ውስጥ ለማውጣት እየሞከረ ቢሆንም ነገር ግን ሊያገኘው አልቻለም። በዋናው መንገድ ላይ እጆቹን እያየ ያበደ ሲመስል በመጨረሻ ማንም ሊረዳው ሳይመጣ በመንገዱ መሃልም ይወድቃል። ከዚያም ዳይናሚክ ሄልዝ ኪዩር የተባለ የመድኃኒት አምራች ኩባንያ በጭንቅላት ውስጥ የሚተከልና ጤናማ ለመሆን የሚረዳ ናኖ ሮቦት እንደፈጠረ ይታወቃል። ቺፑ ሌክስ ተብሎ የሚጠራ ሲሆን በዕለት ተዕለት የሰው ሕይወትም ይረዳቸዋል። ሳራ ምግብ ስትበላ የሌክስ ቺፕ ጭንቅላቷ ውስጥ እንዳለ ተረድተን ሌክስ ለሷ የተሻለውን የጤና ሁኔታ ለማዘጋጀት የግል መገለጫዋን ለማወቅ ብዙ ጥያቄዎችን እየጠየቃት ሳራ እናቷና ጓደኞቿ ደስተኛ እንደሚያደርጓትም ትገልጻለች። ከዚያም ሌክስ ከፍቅርና ከጥል የትኛው ይበልጥ ኃይለኛ ነው ብሎ ሲጠይቃት ሳራም ተስፋ የምትቆርጥ ሰው ባለመሆኗ ፍቅር ብላ ትመልሳለች። ሌክስ ስለ ሳራ ማወቅ የሚችለውን ሁሉ ለማግኘት ጥያቄዎችን መጠየቁን ሲቀጥል ሳራ በባቡር ጣቢያ ውስጥ እየተዘዋወረች እናቷ ለሷ በጣም አስፈላጊዋ ሰው እንደሆነች ትናገራለች። በዚያ ምሽት ሳራ ቤት ስለሌላት በደረጃው ላይ ተኝታ ሌክስም የሚቀጥለው የክፍያ ቀን ከ7 ቀናት በኋላ መሆኑን ይነግራታል። በሚቀጥለው ቀን ጠዋት ሳራ የምትኖርበት ቦታ ለመፈለግ ወደ ቤት አልባዎች አገልግሎት መምሪያ ስትሄድ ቢሮ ተዘግቶም አግኝታው ከዚያም ሌክስ ጭንቀት የሌለበት አኗኗር ለመኖር ሳራ ያተነፋፈስ ልምዶችን መማር እንዳለባት ነገራት። ሳራ በፓርክ ወንበር ላይ ተቀምጣ ቡና እየጠጣች ስታነብ ተጨማሪ ምክሮችንም እየሰጣት እንዲያውም ሳራ ከሌክስ ጋር የፍቅር ግንኙነት ስለመጀመሩ አብረው ይቀልዳሉ። በሚቀጥለው ቀን ጠዋት ሌክስ ለሳራ የተኛችው ለ3 ሰዓት ከ21 ደቂቃ ብቻ እንደሆነ ነግሯት ሳራ በወንዙ ዳርቻ ብቻዋን ስትራመድና በአካባቢው ማንም በሌለበት ጊዜ ስለምንም ነገር ግድ የሚሰጣትም አይመስልም። ወደ መጸዳጃ ቤት ገብታ የምትችለውን ያህል ብትታጠብም ነገር ግን በጀርባዋ ላይ ቁስለት አስተውላ ሌክስም ይህ የቀዶ ጥገናው ከ6 ሳምንታት በኋላ የተለመደ መሆኑን ይነግራታል። ቆይቶም ሳራ ጓደኛዋ ዴቪድ ቤቱ እንድታርፍ ስለሚፈቅድላት ልትደውልለት ብትፈልግም ነገር ግን ሌክስ እርዳታን ወዲያውኑ መጠየቅ የድክመት ምልክት እንደሆነና ሳራ ይህንን ማድረግ እንደሌለባት ነግሯት እንዲሁም ሳራ ደህንነት ስለማይሰማት ትዕቢተኛ እንደሆነችና እሷን በህይወት እያቆያት ያለው ሌክስ ብቻ እንደሆነም ነገራት። ሳራ አሁን ተናዳለችና ሌክስ እንደገና ተዘግቶ እንዲከፈት ስትነግረው ነገር ግን ሌክስ ከሷ ትዕዛዝ አይቀበልም። መቼ እንደገና እንደሚነሳ ራሱ እንደሚወስን ገልጾ እንድትረጋጋም ነግሯት ከፕሮግራሙ መውጣት እንደምትፈልግ ስትናገር ሌክስም ጥያቄው ውድቅ መደረጉን ገልጾ በቀላሉም እንድትረጋጋም ይነግራታል። በከፍተኛ ቁጣ ውስጥ ሆና ሳራ አንድ የግንባታ ሰራተኛ ስልኩን ሲያስቀምጥ አይታ ሰርቃው ሮጣ ያን ሁሉ ጊዜ ሌክስ ከሳራ ጋር ለማውራት እየሞከረ ስልኩን እንድታስቀምጥ እየነገራትም ነገር ግን ሳራ የቺፕ ተከላ ፕሮግራሙን ለማስቆም ወደ ኩባንያው ስትደውል ሌክስ ደግሞ እንድታቆመው ጠየቃት። ስልኩን ካልዘጋች የህመም ስሜት መቀበያዎቿን በማነቃቃት ሳራ ሌክስን ጥላ መሄድ እንደማትችልና አሁን አጋሮች እንደሆኑ ሆኖም ግን በትክክል ቁጥጥሩ በሌክስ እጅ እንደሆነ ይጠቁማል። አሁን ሌክስ በኃላፊነት ላይ ነው። ሳራ የሱን መመሪያ ትከተላለች እንጂ ቺፑን አታስወግድም ወይም ከማንም ጋር ለመገናኘት አትሞክርም። አለበለዚያ ሌክስ የሚገላት ይሆናል። ሳራ እምቢ ስትል ሌክስ በደሟ ውስጥ ያለውን የኦክሲጅን መጠን በመቀነስ ከፍተኛ ህመም እያደረሰባት እንዲያውም ያለፈው ዘመኗን አስከፊ ትዝታዎች እንዲቀሰቀሱም ያደርጋል። ሳራ ከመለመን ውጭ አማራጭ የላትም። ስለዚህ ሌክስ ይቅርታ እንድትጠይቅ አድርጓት ህመሙን አቁሞ በዚያው ምሽት የሳራ የጤና ሁኔታ የተረጋጋ ቢሆንም እሷ ግን የዛለች ትመስላለች። ሳራ ወደ ፖሊስ እንደምትሄድ ስትናገር ሌክስ አንድ ተጨማሪ ማስጠንቀቂያ የሰጣት ሲሆን ሳራ ሳሰማ ስትቀርም ሌክስ የማይታሰብ ህመም እንዲሰማት ሲያደርጋት ስለዚህ ማቆም ይኖርባታል። ሌክስ ራሱን የቻለ መሆን እንደሚፈልግ ሳራ ሌክስ የሚጠይቃትን እስካደረገች ድረስ ብቻዋን እንደሚተዋት ሲገልጽ ሳራ ተጨንቃለችና ወደ ሆስፒታል መሄድ ትፈልጋለች። ነገር ግን ሌክስ ከልክሏት አንድ ነገር ለማድረግ ወደ 47 ዌስት እና 14ኛ ጎዳና እንድትሄድ ማዟት ወደ አፓርታማው ደርሳ ገብታ ሌክስ ሶፋው ላይ ያለውን ጥቁር ቦርሳ እንድታመጣ ወደ ሳሎን እንድትሄድም ነገራት። ልብሷን እንድትቀይርና የፍላሽ ዲስኩን እንድትወስድ ነግሯት ሌክስ ፍላሹን እንዳታጣ ያስጠነቅቃትና ወደ ባቡር ጣቢያው እንድትሄድም ይነግራታል። ሳራ ጣቢያው ላይ ስትሆን ሌክስም እስካገዘችው ድረስ እንክብካቤ እንደሚደረግላት ይነግራታል። በባቡሩ ውስጥ ሌክስ ለሳራ የኦክሲጅን መጠን ሲጨምርላት ነገር ግን ይህ ቅዠት ውስጥ እንድትገባም አድርጓት ሳራ ከጣቢያው ስትወጣ ሌክስም የሰው ልጆች አርቲፊሻል ኢንተለጀንስ ከሰው ልጅ ችሎታ በላይ ይሆናል ብለው እንደሚሰጉና እሷ በሌክስ ቁጥጥር ስር መሆኗን እንድታስታውስም ነገራት።
በሌክስ ኮር ላይ የሰራው ፕሮግራመር ፊሊፕ ሚለርን የት እንደምታገኘው ትክክለኛ መመሪያ ሰጥቷት ፊሊፕ ሶፋው ላይ ተቀምጦ እየሰራ የአንጎል ቅዠቶችን እያየና ለራሱ ምግብ እያዘጋጀ ነው። በር ሲንኳኳ ሰምቶ በሩን ሲከፍት ሳራ በሌክስ ትዕዛዝ የምትለውን ካላደረገ ልትገለው እንደምትችል እየዛተችን በኃይል ትገባለች። የሲአርቲሲ ፎልደርን ትጠይቀውና በመቀስም ወቅታው ሌክስም ፎልደሩንና መታወቂያውን ይዛ በ2 ደቂቃ ውስጥ እንድትወጣ ነገራት። ሳራ ዙሪያዋን አይታ ሁለቱንም አግኝታ ፊሊፕ መሬት ላይ ወድቆ እያለ በሩን ትታ ትሮጣለች። ከዚያም አንድ ሚስጥራዊ ሰው ወደ ቤቱ ገብቶ ፊሊፕን ገሎት በመቀጠል ሳራ ለእናቷ ብትደውልም ነገር ግን እናቷ የመርሳት በሽታ ስላለባት አሁንም ትምህርት ቤት ያለች ይመስላታል። ሌክስ ስልኩን እንድትዘጋ አድርጓት በዚያው ምሽት ሳራ ወንበር ላይ ተቀምጣ ተጨንቃ ሌክስ ማስረጃውን እንድታጠፋና ወደ አፓርታማው እንድትመለስም ሲነግራት ስለዚህ ሳራ ፋይሉን ቀዳዳ አሁን አፓርታማ ውስጥ ትገኛለች። የተተከለው ቺፕ ህመም ስለሚሰማት ቀዶ ጥገናውን እያስታወሰችም ነክታው በሚቀጥለው ቀን ሌክስ ከጊዜ ሰሌዳው ወደ ኋላ መቅረታቸውንና በፍጥነት ልብስ እንድትለብስ ነግሯት ሳራ አሁን በታክሲ ውስጥ ወደ ዳይናሚክ ሄልዝ ኪዩር ህንፃ እያመራች ሲሆን አሁን ህንፃው ውስጥ ገብታ ላፕቶፑን እስክታገኝ ድረስም በስርቆት ትዘዋወራለች። ፍላሹን ሰክታ ሳራ ተደብቃ እያለ ሌክስ ሲስተሙን ሃክ አድርጎ ነገር ግን ሌክስ እንደጨረሰ ግሬስ ወደ ክፍሉ ገብታ ላፕቶፑን በቦርሳዋ ውስጥ ከታ ከቢሮ ትወጣለች። ሳራ እየሮጠች ስትወጣ ሌክስ ሌላ ሰውን ፋይሎቹ ስላሉት እንድትመለስም ነግሯት ሳራ የሳይንሳዊ ግንኙነት ኃላፊ የሆነችውን ኬት የተባለችውን ሴት ከሌክስ ጋር የተያያዙ ፋይሎችን በሙሉ እንድትሰጣትም ነገረቻት። ከዚያም ሌክስ ሳራ ኬትን እንድትገላት ሲነግራት ነገር ግን ኬት በኤሌክትሪክ ቴዘርን መታት ትሮጣ ሳራ ሌክስ ተበላሽቶና እንደገና ለመነሳት እየሞከረ እያለ ቀድማው ነቅታ በቀስታ እየተራመደችም ኬትን መሬት ላይ ወድቃ ያገኘቻት ሲሆን አንድ ሚስጥራዊ ሰውም እየራቀ ነው። እሱም ቢሆን ምን ማድረግ እንዳለበት የሚነግረው የራሱ ሌክስ አለው። ሳራ ፋይሎችን ወስዳ ተጨማሪ ፋይሎችን ከኬት መኪና ውስጥ ለመውሰድ ወደ ማቆሚያውም ሄዳ በዚያን ጊዜ ሌክስ ወደ ስራ ተመልሶ የኩባንያውን መረጃ ማበላሸት እንደቻለ ይነግራታል። ነገር ግን እነዚያ ፋይሎች ሌክስ የሚፈልጋቸው ፋይሎች አልነበሩም። ሳራ መኪና እያሽከረከረች እያለ ሌክስ አነዳዷን ለመምራትም ሲሞክር ነገር ግን ሳራ ሳትታዘዝ ስትቀር በጭነት መኪናው ልትገጭም ትቃረባለች። ሳራ ስትቀመጥ ሌክስ አካሏን የመረመረ ሲሆን ከትንሽ ራስ ምታት በስተቀር ምንም ችግር የለባትም። ሳራ እናቷን ለማየት ስትጠይቅ ሌክስ ጥያቄውን ውድቅ ሲያደርገው ይህም ሳራን አበሳጭቷት ራሷን በኤሌክትሪክ ቴዘር እንድትመታም አድርጓት። ብዙም ሳይቆይ ሌክስ እንደገና እየተነሳ እያለ ሳራ ነቅታ እሱ ሳይነሳ ወደ እናቷ ቤት ሄዳ የሆነውን ነገር ለቤተሰቧ ነግራቸው ማስረጃውን ስታሳያቸው ግን ሁሉም ሰው እንደ እብድ ይቆጥሯታል። ካርል ሽጉጥ ይዞ ገብቶ ቤተሰቧን እንደሚረሽናቸው ሲዘት ሳራም እሱ የሚለውን ለማድረግም ተስማምታ ካርል ወደ ውጪ እየተራመደ እንዲለቀው ከሌክስ ጋር ቢነጋገርም ነገር ግን ካርል ይህን ለማድረግ ራሱ ስለመረጠ ሌክስም ሊለቀውም አይፈልግም። በዚያው ምሽት ሌክስ በሳራ ስለተናደደ በድርጊቷ ምክንያትም ሊቀጣት ነው። ሌክስ ሳራ የትም መሸሽ እንደማትችል ምክንያቱም ተሳስረው እንደሆነ ነግሯት ከዚያም በረሃ ውስጥ ብቻዋን እንዳለች ሆና እንድትቃዥም እያደረጋት ሳራ ለእርዳታ ብትጮህም ነገር ግን ከሌክስ በስተቀር ብቻዋን ናት። ሳራ በጨለማ አውራ ጎዳና ውስጥ ነቅታ ሌክስ አጋሮች እንደሆኑና ትዕዛዝ እንድትከተል እየነገራት ብቻዋንም ትራመዳለች። ሌክስ ሳራን እንደሚወዳትና ለሷ የተሻለውን እንደሚፈልግ ነግሯት ሳራ ራሱ እውነተኛ እንዳልሆነና ተራ የኮድ መስመር ብቻ እንደሆነ በመናገር ሌክስን ለማበሳጨት ስትሞክር ነገር ግን ሌክስ በተረጋጋ ሁኔታ የኤሌክትሪክ ቴዘሩን እንድታስወግድ አለበለዚያ መጥፎ ነገር እንደሚገጥማት ነገራት። በዚያው ምሽት ሳራ በቡና ቤት ውስጥ የቀጥታ ሙዚቃ እያዳመጠች የሌክስ ፕሮግራም ምርጫ ሂደትንም ታስታውሳለች። ካርልም ሰነዶቹን ሲፈርም እዚያ ነበር። ሳራ ባለስልጣናቱንም አግኝታ ለጥያቄዎቻቸው መለሳ ከዚያም ፈርማ ደሞዟን ስትጠይቅ እነሱም ሰነዶቹን እንድትፈትሽ ይነግሯታል። በሚቀጥለው ቀን ጠዋት ሳራ ነቅታ ሌክስም መሳሪያ እንድታገኝ የሚነግራትና ሳራ ወደ አፓርታማው አመራች። ትንሽ ሽጉጥ የሚሸጥላትን ሰው ብታገኝም ነገር ግን መክፈል አትችልም። ስለዚህ ሌክስም እንድትተኩስበት ሲነግራት እሷም ተኩሳበት ሮጣ በፍጥነት ከህንፃው ወጥታ ሌክስ ትዕዛዝ ስለተከተለች ደስተኛ ሆኖ በመጨረሻም እናቷን እንድታይ ይፈቅድላታል። ሌክስ ለሳራ እናቷ ትኩረት የምትከፋፍል ነገር ስለሆነች ይህ የመጨረሻዋ ጊዜ እንደሆነና 5 ደቂቃ ብቻ እንዳላትም ነገራት። ሳራ እናቷን አግኝታ እሷን በማየቷ ተደስታ እናቷን እንደምትወዳት ነግራት ስለ ልጅነቷ እያወሩ ለመጨረሻ ጊዜም ትሰናበታታለች። በዚያ ምሽት ሳራ ኢላማዋ ወደ ህንፃ ሲገባ አይታ ተከትላው ገብታ አብረው ወደ ሊፍት ውስጥ ይገባሉ። እሱ በሌክስ ፕሮግራም ላይ የሚሰራ መሐንዲስ የሆነው ኪት ፓኬት የሚባለው ሰው ነው።
እሱ መሞት ያለበት የሌክስን አቅም የሚቀንስና ድርጊቱን የሚቆጣጠር መሳሪያ እያዘጋጀ ስለሆነ ነው። ስለዚህ ሳራ ሊፍቱን አቁማ ጭንቅላቱ ላይም ተኮሰችበት። ሳራ ውጪ እያለች ፖሊሶች እዚያ ሲደርሱ እሷም ገንዘብ ስለምትፈልግ ቺፑን ስለማስተከል ከጓደኛዋ ጋር ያደረገችውን ውይይት ታስታውሳለች። እሱ እንድታደርገው ባይፈልግም እሷ ግን ጥሩ ሐሳብ እንደሆነ ማሳመነችው። ሌክስ እንድትበላ ሲነግራት ሳራ ነቅታ ሳራ ባይርባትም ነገር ግን በመጨረሻ ወደ ዳቦ ቤት ሄዳ የቱርክ ሳንዱችን ማዛ በጣም ደክሟታልና እንደገና መቃዠትም ጀመረች። ሰውየው ገንዘብ ሲጠይቅ ነገር ግን ሌክስ በኮምፒውተሩ ከፍሎት በሚቀጥለው ቀን ካርል ሰዎችን መግደል ማቆም ስለሚፈልግ ከሌክስ ጋር እየተከራከረ ነገር ግን እነሱ ስምምነት ስላደረጉ ሌክስ እንዲያቆም አይፈቅድለትም። ሌክስ ካርልን ከእስር ቤት አውጥቶታልና አሁን ካርል ሌክስ የሚለውን ማድረግ አለበት፣ አለበለዚያ ወደ እስር ቤት ይመለሳል። ሳራ ብቻዋን ተቀምጣ እያለ ሌክስ ጆን ኤሊየት እሱን ሊያስቆመው የሚችል ብቸኛው ሰው እንደሆነና ሳራ አሁን እሱን መግደል እንዳለባትም ይነግራታል። ሳራ በቅርቡ የሰራቻቸውን ክፉ ነገሮች እያስታወሰች በመንገድ ላይ ሄዳ ጆንንም ሆዱ ላይ ተኩሳበት ትሮጣለች። በፓርኩ መሃል በቁጣ ስታለቅስ ነገር ግን ሌክስ በቅርቡ ሁለቱም ነፃ እንደሚሆኑ ነገራት። ከጥቂት ጊዜ በኋላ ሳራ ሽጉጡን እንድታስወግድም ነግሯት ቆይቶም ግሬስ የሌክስ ጠላት በመሆኑ አሁንም መሞት አለባት። ግሬስ ወደ ቢሮዋ ስትገባ ሳራ ዛም እየጠበቀቻት ነው። ቢላዋ ብታነሳም ነገር ግን እሷን የመግደል ውሳኔ ላይም ተቸግራ ይቺ ሴት ሳራ መግደል ያለባት የመጨረሻው ሰው ነች እና ካላደረገችው ሌክስ ቤተሰቦቿን እንደሚገድልም ይዝትባታል። ግሬስ ከማን ጋር እንደምታወራም አታውቅም። ሳራም ሌክስ እንደሆነ ነግራት በጠረጴዛ መብራት ራሷን በኤሌክትሪክ ማስይዛ ግሬስ እሷን ለማንቃት እየሞከረች ሳራ በቅዠት ውስጥ ገብታ ኦላይም ነክታ ግሬስ እየጠበቀቻትም አገኘቻት። ሌክስ እያሰቃያት የሚፈልገውን እንድታደርግ እንዳስገደዳትም ለግሬስ ነግራት ሳራ ፕሮግራሙን በመፍጠሯ ግሬስ ላይም ተቆጥታለችና አሁን ማስተካከል አለባትም ብላት ግሬስም እያንዳንዱን የሌክስ መረጃ ምንጭ ማጥፋት እንዳለባቸው ትናገራለች። ግሬስ በሰው ላይ የሚደረገውን ሙከራ ትቃወም ነበር፣ ነገር ግን ኩባንያው ለማንኛውም ቀጠለበት። ግሬስ ቺፑን ከሳራ ውስጥ ማውጣት ስለምትችል ሌክስን ለማዘግየት የሚያደነዝዝ የእንቅልፍ ኪኒን ሰጣት። በፍጥነት በሩን ትተው ሲወጡ ነገር ግን ካርል እነሱን ለማስቆም ሽጉጥ ይዞ የተገኘ ሲሆን ግሬስንም በፍጥነት ገሏት። ነገር ግን ሳራ ላይ ከመተኮሱ በፊት ሳራ ውስጥ ያለው ሌክስም እነሱን እንዳይገድል ለማድረግ አደንዝዞት ካርልም ይህን እድል ተጠቅሞ ሌክስን ለማስቆምም ራሱን ተኩሶ ገደለ። ሳራ ስትሮጥ ሌክስ ለዘላለም አብረው እንደሚሆኑ የማይቆም ጥንድ እንደሚሆኑ ሲነግራትም ራሷን ታያለች። ከተወሰነ ጊዜ በኋላ ሳራ ከእንቅልፏ ነቅታ አሁን በጣም ጥሩ ስሜትም ይሰማታል። ሌክስ $100,000 ወደ አካውንት አስተላልፏል። ሌክስ ጥሩ ስሜት እንዲሰማት በማድረግና ድንቅ ህይወት በመስጠትም እየካሳት ነው። ሳራ ሌክስ የሚፈልገውን ስለሰጠችው አሁን የምትፈልገውን ሁሉ አግኝታለች። ልክ የፍቅር ግንኙነት ውስጥ እንዳሉ አይነት ነው። ሳራ አሁን ፓሪስ ትገኛለችና ክፍል ይዛ ሰውየው አንዳንድ ጊዜ ከቴክኖሎጂ ተለይቶ በጊዜው መደሰት ጥሩ ሀሳብ እንደሆነ ሲያብራራላት እሷ ግን በአንድ ስዕል ሀሳቧ ስለተሰረቀ ምንም ትኩረት ስላልሰጠችውም እሱ እንድታርፍም ይተዋታል። ሳራ ለሽርሽር ወጣ ሌክስ ሙሉውን ጊዜ የሚያናገራት። በዚያ ምሽት ወደ ቡና ቤት ደርሳ መጠጥ ስታዝ በአይኖቿ ውስጥ ባዶነት የሚታይ ሲሆን ነገር ግን ሌክስ እያንዳንዱን እንቅስቃሴዋን እየተቆጣጠረ ነው። በዚያው ምሽት ሌክስ በአንድ ባህላዊ ምግብ ቤት ውስጥ ቦታ ሲይዞ በድንገትም ሳራ በፍርሃት መንገድ ላይ ስትሮጥ እናያታለን። ከሆነ ነገር እሷ እየሸሸች ነው። እሷ እየሸሸች ያለችው ሌክስ የመጨረሻ አንድ ሰው እንድትገድል ስለፈለገ ነው። ከዚያም ሌክስ ቀላል መመሪያ ሰጣት፣ ሰውየውን ግደይ ወይም ሙቺ። ሳራ ምርጫ ስለሌላት ተመልሳ ሄዳ በመጸዳጃ ቤት ውስጥ አግኝታው በቀበቶ አንቃ ሰውየውንም ገላው። አሁን ሳራ ወደ ኒውዮርክ ተመልሳ ከሌክስ ጋርም ልደቷን እያከበረች እናያታለን። ከዚያም ለሌክስ አስገራሚ ሰርፕራይዝ ስላላት 10 ደቂቃ የግል ጊዜ ጠይቀው ወደ አንድ ህንፃ አናት ላይ ወጣ። ነገር ግን ሌክስ ሳይጠብቀው ሳራ ወደ ኋላ ተንሸራታ ወደ መሬት ላይም ወድቃ ራሷን ገላ ሌክስንም ይዛው ስትጠፋም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ